ተጠቅመናለች። ነገሮች ተቀይረዋል። ዞር ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ያው ዛሬም በድጋሚ ዛሬ ለብቻዬ ነው የመጣሁት፣ ማንም የለምና ያው አንዳንድ ነገር ልንገራችሁ ብዬ ነው። ምንድነው ያው በትላንትና በተለቀቀው ቪዲዮ ላይ ወላንሳ ራሷን አጥፍታ ነበረና ያው ሐኪም ቤት ተወስዳለች። ግን እኔ ትሙትም ትኑርም ማቀው ታሪክ የለኝም። ግን ደግሞ አሁን እዚህ ጋር ለኔ እንትን የሚለኝ ምንድነው ይዘዋት ሄደዋል። እኔ ስለሱ አይመለከተኝም። ግን ደግሞ ይቺ ልጅ አሁንም እኔ እንድትሞት ሙላ እፈልጋለሁ። ለምን የሁሉ ነገር እህቴ ላይ እያደረገች ስለሆነ ማለት ነው። እና እነሱ ግን ይዘዋት ሐኪም ቤት ሄደዋል። እኔም አሁን ከትንሽ ደቂቃ በኋላ ደውዬለት ነበረ። ስደውልለት ግን እየመጣን ነው ያለኝ ማለት ነው። እኔ ግን እንድትመጣ አልፈልግም። ይዛት እንዳመጣ ብየዋለሁ። ለምን አሁን ይቺ ልጅ ተመልሳ እዚህ ቤት ገባች ማለት ከዚህ በላይ ደግሞ እህቴንም ማጣት አለው። እንደገናም ደግሞ እኛም ለሌላ ነገር ሊፈጠር ስለሚችል ይዛት እንዳመጣ ብየዋለሁ። የሚሰማኝ ነገር ከሆነ ያው ትቀራለች ብዬ ነው ማስበው ነኝ። ለምን ይቺ ልጅ እኛ ላይ ጥሩ ነገር ብሰራ ብታግዘን እህታችንም እየዳነች ቢሆን እሺ አሪፍ ነበረ። ግን ደግሞ በየዕለቱ እየታመመች ነው እሷም። ስለዚህ ይቺ ልጅ አታስፈልግም ማለት ነው ለኛ እና ለእናንተ ራሱ ደስ ይላቸዋል ብዬ ነው ማስበው። ለምን ይቺ ልጅ በቃ የብዙዎቻችሁም አስተያየት ነው ይቺ ልጅ ትውጣ ከዚህ ቤት ለምንድነው ማታስወጧት? እኔ በነገራችን ላይ ብዙ ጊዜ እያልኩ ነበር ትውጣ እያልኩ ነበር። እና ያው አሁን አትመጣም ብዬ ነው ማስበው። በደንብ አስጠንቅቀዋለሁ፣ ይዛት እንዳመጣ ብየዋለሁ። እና እንግዲህ ያው አሁን አትመጣም ነው ብዬ ከዚህ በኋላ በቃ ቤታችን ራሱ ሰላም እኔ የሚታየኝ ማለት ነው። እቺ ልጅ ከቤታችን ከወጣች እሷ ድና እንደማየት ነው የሚሰማኝ ማለት ነው። እና መጣ መሰለኝ። ባረኪ ተነሳሽ ነይ። ባረኪ መጀመሪያ የተፈጠረውን ተጠቅመናለች። የተፈጠረው ነገሮች ተቀይረዋል። ዞር ለምንድን ነው ይዛት የመጣው? ስለሱ አስረዳኝ መጀመሪያ እኮ አስረዳኝ። ልጁ ፊት ነው አታጨቃጭ፣ እሷን ፊት አታጨቃጭ። ሲጀመር ምን ነበር ደውያለሁ። ሄሎ አይ ሚቱ ችግር የለም። አይ ዋና ማስረፏ ነው። ከዚህ በኋላ አንድ ነገር እንድታረግልን የምንፈልገው እሱን ነው። እሱን ካላደረገች እንግዲህ እርምጃ እንወስዳለን ማለት ነው። እንደሚመለከተው አካል እናመለክታለን። ምናልባት የራሴ ማጥፋት ሽፋኑም ራሱ ስለማይታወቅ ማለት ነው። እና ቆይ ደውልልህ እስቲ ከልንኮሽ ዝጋና አስረዳኝ። ለምንድን ነው ይዛት የመጣው? እሷን ተዋት። ቁጭ አለሽ ለምን ቶሎ ብለህ ንገረኝ። ስለሱ አንደኛ ነገር
ራሷን ለማጥፋት የሞከረችው ስለሱ አያገባንም። ስለሱ ለምን ድብናቱ ስለሱ አይመለከተንም። አሁን ግን ይቅርታ ጠይቃ በስነ ስርዓት አናግራኝ ይዣት የመጣሁት እንጂ ስለምን በዛው ራሷን ለማጥፋት ሞክራለች ብዬ ፖሊስ ለምን ድብናትልም ስለሱ አይመለከተኝም። ግን ራሷን ለማጥፋት ሞክራለች ካልኩኝ ፖሊስ ራሱ የመያዝ መብት አለው እያልኩሽ ነው። ራሷ ማጥፋት ከፈለገች ለምን ድብናትልም ፖሊስ ይመለከታል። ፖሊስ ራስ ማጥፋት ህግ ላይ አልተጻፈም፣ አይቻልም። ራስሽን መግደል ስለሱ ይመለከታል። አሁን ለምንድን ነው ይዛት የመጣኸው? ራሷን ለማጥፋት ከፈለገች ማጥፋት ትችላለች። እኔ ይዛት የመጣሁት እኮ አሁን ለምንም እኮ አይደለም እኮ ለምን ነው ቤታችሁ ይዛት የመጣኸው? መጀመሪያው በደንብ አውጥተን ነበር። ይዛት አልመጣም። ለምን እየጠቀመች ነው ስለዛሬ ነው ያደርኩት። እንቅልፌን አብቼ በጣም አይሆንም ነገር እሱኝ ነው ያደርኩት። ለራሴ ጭንቅላቴ ሊፈነዳ ራሴን አሞኛል። ምግብ ከማድረግ ጀምሮ አይደል ምግብ ላቀርብ እሷ መስጠትና ምግብ መብላት ከፈለክ እሷ መስጠት በጀመሪያ ሰው እኔ እኮ ሰው ነኝ። አሁን የምጠይቅ ነገር እየሰማኸኝ ነዋ። መጀመሪያ በስልክ ያወራሁት ምንድነው እንደው ስለነገረኝ እኔ እሷን የምሰማት ነገር የለኝም። ስለሷ ያለው ነገር ንገሪያት፣ ይቅርታን ጠይቃት። ያለው ነገር እኔ ይቅርታ ለምንድን ነው የምጠይቀኝ? ለምንድን ነው ይዛት የመጣው? ይሄንን መልስልኝ። ሁለተኛ ደግሞ የምታስወጣት ከሆነ ዛሬ ጀምሮ ከኛ ጋር ተስማምታለች። አትኖርም። እኔ ከእሷ ጋር አልኖርም። አይ ከእሷ ጋር እኖራለሁ የምትል ነገር ከሆነ ምንም ማድረግ አልችልም። ተስማም ንገሪያት ያለው ነገር የተፈጠረው ከእናንተ ጋር ተስማምቼ ምንም ከአንቺ ጋር ንግግር አልፈልግም። እኔ ከእሷ ጋር ንግግር አልፈልግም። ከአንተ ጋር ሲጀመር መጀመሪያውን ከአንተ ጋር ነው የጨረስኩት። ለምን ድርቅ ምትይ ድርቅ እያልኩ እንዳንቺ አይነት ደረሷ ይችላል ስላልገደለቻት እስከምጨርሳት እየጠበቅን ነው። ምንድን ነው እሱ የሚጨርሳት እያልኩ ያለሁት እኮ ትረዳናለች። አሁን ከዛሬ ጀምሮ ደግሞ ቃል ገብተሻል። ንገሪያት ለእሱ ከአንተ ጋር ተስማምቼ መኖር ማለት ነው። መኖሩን አይደለም መኖሩን በኋላ የምናይበት ነው። ሁሉም ነገር እንድረዳችሁ ማለት ነው። ሰውዬውን የሚረዳን ሰው እኮ ሰው ሞልቷል። ከእሷ ውጭ የሚረዳን ሰው የለም። ሰውዬውን ለመያዝ ከእሷ ውጭ የሚረዳን ሰው ካለ እስኪ ንገሪኝ። እና ደግሞ መድኃኒት ጠጥቼ እንትን ስላልኩት በጣም በቅርታ የምጠይቃችሁ ሲጀመር ከራስሽ ውሳኔ የራስሽ መብትሽ ነው። የፈለግሽ ሰው የራሱ ውሳኔ ይኖራል። የራስሽ መወሰንሽ መብትሽ ነው። እኔ አይመለከተኝም። ግን እኔ እየጠየቅኩት ያለሁት ለምን እንደሷ አስቢ። ምንም እኔ ሰው እንደሱ እያሰብኩ ሰው ሊሞት ሲል ሊሞት ብሎ የዳነ ሰው ልትደሰች ይፈልግ አልደሰትም። የምደሰትለት ሰው እኮ አለ። ምን አይነት ሰው እንደሆነ ማለት ነው። ግን ይሄ ደግሞ ሰው ምንም አይነት ሰው ይሁን ግን አንቺ እንዴት ነው የምታስቢ? ቆይ አሁን እንግዲህ ጋጋያለሽ ነው እህትሽ እንድትድን አትፈልጊም? ስለዚህ ነው በደንብ እንደምፈልግ ታውቃለህ። እና እህትሽ እንድትድን ከፈለግሽ ታዲያ ለምንድን ነው እሱ በስነ ስርዓት ማታወሪ? ይቅርታ ጠየቀች። ከዛ በኋላ ደግሞ ከእንግዲህ አብሬያችሁ ለመስራትና ሰውየውን ለመያዝ የተቻለኝን ሁሉ ጥረት አድርጋለሁ አለች። አይደል? ምንድን ነው እሱ የምትይው? ቆይ ዝጊ በር ተይ፣ አትክፈት። እሱ ጋር መሄድ ካለበት ሂድ። መሄድ ካለበት አትሄድም። ሲጀመር ወላንሳ ከእንግዲህ ማለት ተይ ፍቅር አይኔ ጠፋ። ከእንግዲህ ማለት ነው በተቻለሽ መጠን ራስሽን አስተካክለሽ ቀንም ደግሞ አልሰጥሽም። ከዛሬ ውጪ ቀን እኔ አልሰጥሽም። ገብቶሻል? ዛሬውኑ ይሻልሻል። የሆነ ነገር ትበያለሽ፣ ምግብ እንትን ትያለሽ። ከዛ ሄደን ወደሚመለከተው አካል እንሄዳለን ማለት ነው። እሺ ሰውየውን በራስሽ በቃ የምትፈሪ ከሆነ ለፖሊስ ሪፖርት አድርገን እንዲያዝ እናደርገዋለን። እሺ ገብቶሻል? ያ የማይሆን ከሆነ ግን እኔ አንድ ቀን አላሳድርሽም። ታውቂያለሽ፣ የሁሉ ማረርና የሁሉ በአንቺ ጭካኔ የመጣው ምን ስለሆንሽ ነው? ስላጠፋሽ እኮ ነው። የሰውየውን ነገር አላሳይም ስላልሽ እኮ ነው አይደል? ስለዚህ ግዴታ ደግሞ ማሳየት አለብሽ። ስለዚህ ማለት ነው እኔ እዚህ ቤት ላይ የሚመጣው ነገር ማለት ለእያንዳንዱ ነገር ከዛሬ ጀምሮ ምንም አይመለከተኝም። አንደኛ ይቺ ልጅ እያደረገች ያለችው ነገር እያየክ ነው። ስለዚህ አንድ ነገር እንዳታወራኝም አይመለከተኝም። እያንዳንዱ ነገር ማድረግ ያለበት መለፋውና ይሄን የምደክምበት ምክንያት እኔ ቢሳካና ይሄንን ድግምት ይዘን ማፍረስ ብንችል ብዬ ነው ጥረት እያደረግ ያለሁት ማለት ነው።
እንጂ ሌላ ነገር አለ። ይዘሽ ግቢ ልጅ እኔ አውራቱ ነግዱ ይዝጋ ጭቅጭቁም ይቀርና ያው ሚቱ ትረብሻለች። ሰው አታስወራም ሲጀመር። አንቺ አሁን ራስሽን ለመግደል ሞክረሻል። ያ ማለት ደግሞ በጣም ከባድ ነገር ነው። ታውቂያለሽ ምን ያክል ክብደቱ ከባድ እንደሆነ እኛ ገብቶናል። በቃ እኛ እሱን ከምታጋልጭ ይልቅ ምን ያክል ሰውየው መጥፎ እንደሆነ ስለገባሽ እሱን ከምታጋልጭ ይልቅ ራሴን ባጠፋ ይሻላል ብለሽ ራስሽን ለማጥፋት ሞክረሻል አይደል እንዴ? ይሄ ደግሞ ምን ያክል ሰውየው ጨካኝ እንደሆነና አረመኔ እንደሆነ ይገባናል። ሰው ሞትን የተሻለ የኔ ሞት ይሻላል ብሎ አማርጦ በመርዝ መሞትን ከመረጠ ከዛ የባሰ ችግር ነው የሚደርስብሽ ማለት ነው። ሰውየው ቢያገኝሽ አይደል ቤተሰቦችሽ ላይም አንቺ ላይም ችግር ያደርሳል። ገብቶናል። እሱ ተረድቼዋለሁ። አውሬ እንደሆነ ገብቶናል። እሺ አሟታል። ተይ ፍቅር ገብቶናል። ስለዚህ ይሄን ሰውዬ በብልህ ሆነን ብልጥ ሆነን በቁጥጥራችን ስር መዋል አለብን። ስለዚህ እንዴት እናድርግ ነው እያልኩሽ ያለሁት። እኔ ወደለትና በቃ አምልጬ መጥቻለሁ ብለን ብዬው ከዛን እናንተ ተደብቃችሁ የሆነ ቦታ ቁጭ ትሉና በዚህ መንገድ እንይዘዋለን ይመስልሻል? የሚሳካ ይመስልሻል? ይሳካል ግን ማለት ነው ሰውየው እኛ መያዛችን ብቻ ጥቅም የለው። ገብቶሻል? እንዴት አድርጎ መተት እንዳሰራባትና የት እንደሚፈታውን ጭምር መተቱንም እንዴት አድርጎ ከሷ ላይ ማውረድ እንደሚችል ብናቀው ስለ መተቱ እንዴት አድርጎ አሁን በፀጉሯ ነው ብለሻል። ፀጉሯ ላይ የሆነ ቅባት ቀባት ነበር ምናምን ብለሻል። ይሄን ሁሉ ክፉ ነገር አድርገሻል። አንቺ ግን የክፉ ሰው ውጤት ነው አንቺ ስታደርግ የነበረው እንጂ አንቺ ክፉ ሆነሽ አይደለም ብለን ነው የምናስበው። ምክንያቱም እኔ ብሞት ይሻለኛል ነው ራስሽን ስታደርገው። ፍቅር በእናትሽ ተይ፣ ድክም ብሎኛል። እንቅልፍ አልተኛውም። ሌሊት ከሷ ጋር ነው ያደረው እዛ ሆስፒታል ውስጥ፣ ባዶ ሆስፒታል። ይህን ሁሉ መስሎን ከፍለው ለአንቺ እንደዚህ ማድረገው ደግሞ ምንም ስለሆነ ሳይሆን ፍቅር በእናትሽ ፍቅር ምንም ስለሆነ ሰው ምን አልኩሽ? አላወራም ፍቅር አላወራም። ግን ለምን እንዴት በአንዴ እንደዚህ ልትስማሚ ይቻልሽ? አልገባኝም። ሲያስገድደን አይደለም አሁን ከኛ ጋር አረ እንዲህ በአንዴ ለመስማማት ምንድን ነው ያነሳሽ? ክፉ ነገር አሰበሽ ከሆነ ኦኬ። ሌላ ደግሞ ከእሱ ጋር ተገናኝተሽ ሌላ እቅድ ይዘሽ ከሆነ ምክንያቱም ያደርነው ሆስፒታል ውስጥ ነው። ምናልባት ለዲሽ መጥቶ ጠይቆሽ ይሆናል። ምን ይታወቃል? እኔ እቃ ምናምን እንደገና ወጣ መጥቶ ጠይቆሽ አውርቶሽ ሊሆን ይችላል ሆስፒታል ውስጥ። አይ አይደለም። አይ እርግጠኛ እንደዛ ነው ያለሽኝ። ፍቅር ምንድን ነው የምታረጊኝ? ኧረ ተይኝ በእናትሽ ደክሞኛል። ሌሊት እንቅልፍ አልተኛሁም። ሆስፒታል ነው ያደርኩት አይደል? ለምን ስቃይን ታብዣዋለሽ? በስቃይ ላይ ስቃይ ለምን ትደርብኛል? እና ክፉ ነገሮች በቃ ቱ በእናትህ ግቢና ውስጥ በቃ ተኛ እንጂ ምን አይነት ነገር ነው? ግቢ በቃ ወደ ውስጥና ተኝ። ሰማሽ? ምንድን ነው ክፉ ነገር አስበሽ ከሆነ በኋላ ሌላ ማትወጪው ጣጣ ውስጥ ነው የምትገቢ። እና ታዲያ በአንዴ መስማማትሽ ምን ግራ ገብቶኛል። አንደኛ ነገር፣ ሁለተኛ ሰውየው አግኝቶሽ ሊሆን ይችላል እዛ ሆስፒታል ሆነሽ። ምክንያቱም እያንዳንዱ ነገር ይረዳል፣ እያንዳንዱ ነገር ኢንፎርሜሽን ይደርሷልና ቀጥ ብሎ መጥቶ አንቺ እዛ ሆነሽ አግኝቶሽ ከሆነ ሆስፒታል ውስጥና የሆነ እቅድ ሌላ አዲስ እቅድ አውጥታችሁ ከሆነ ደግሞ ብታርፊ ነው የሚሻልሽ። አይደለም እኔ በእናንተ ጎን ሆኜ በቃ እሱን ለመጋለጥ
ነው እንጂ ለክፉ አይደለም። እሺ እንደዛ ከሆነ ላምንሽ እችላለሁ። ግቢ በቃ ወደ ውስጥ አትረብሽ ፍቅር ታይ ግቢ ወደ ውስጥ። የምታወሪው ሌላ ነገር አለ ሌላ እረፊ በቃ እንቅልፍ ተኝ። ከዛ ነገ የምንሄድ ይሆናል ማለት ነው። ዛሬ ከሰዓት አንችልም። እኔም በጣም ደክሞኛል። ራሴም እንትን አልልም ጀምር ግቢ ሂጂ በቃ